Declan, Mikel, well done. What a night. It is Declan Rice. Oh! Absolutely unstoppable. Probably the best moment in my career so far. Raisa! La mette nel 7! La nottata! Palazzo! Agora nem se tivessem... የአርሰናልን መለያ ሲለብስ ከወጣበት 105 ሚሊዮን ፓውንድ የበለጠ የከበደ አደራ ነበረበት። የአርሰናል ቀጣዩ ምልክት ተደርጎ ከመድረሱ በፊት ብዙ ተነገረለት። የሚኬል አርቴታ የለውጥ እንቅስቃሴ ማዕዘን የመሆን አደራ ተጣለበት። የኤምሬትስ ታዳጊ እውነት ወደ ታላቅ መድፈኛነት ይቀየር ይሆን በሚል ጥርጣሬ ባልተለየው ስስት ተከታተለው። የአርሰናልን የንግስና ትዝታ ቁዘማ ለመደምደም ከመጡት ሁሉ በተለየ አይን ደጋፊዎቹ አስተዋሉት። ዴክላን ራይስ የቡድኑን መለያ ከለበሰበት ቀን ጀምሮ እንደ መሪ እንደ ህልመኛ ተፋለመ። ሜዳውን ያለረፍት ያካልላል። በመከላከል ሳጥን በአማካይ ቦታ እንቅስቃሴ በፊት መስመር ቦታ በቆመ ኳስ ማሻማት በተገኘው ክፍተት ቦታ ሁሉ አለ። ከመጣበት ዕለት ጀምሮ መድፈኞቹን ሆነ ክለቡን መውደዱን የመጨረሻውን እንጥፍጣፊ አቅሙን ሜዳ ውስጥ በመጨረስ አሳየ። ለአንዳች ታላቅ ጣፈንታ እንደተጠራ ተፋላሚ የትልልቅ ምሽቶች የአርሰናል ዋና ማፍረሻ መሳሪያ ሆነ። በአውሮፓ ቻምፒየንስ ሊግ መድፈኞቹ ማድሪድን ባንበረከኩበት ምሽት የማድሪድን ማቋቋም አከታትሎ የሰበረው መድፍ ዴክላን ራይስ ተባለ። በቼልሲ ተገፋ ታዳጊ ነበር። ከመታየቱ እንዲህ ጎልቶ ዴክላን ራይስ የሚለው ድምጽ ከለንደን አልፎ በዓለም እግር ኳስ የሚያስተጋባ ከመሆኑ ቀድሞ በአይናፋርነት የተሰበረም ነበር። በዌስትሃም ስር ሰደደ። በአርሰናል ራይስ በእግር ኳስ አድማስ ላይ ወደ መንሳፈፍ መጣ። የመከላከል እንቅስቃሴ ጠባቂ ነው። ቀድሞ የሚሰዋ ተከላካይ፣ በየትኛውም ተጋጣሚ በተለይም በትልልቅ ተጋጣሚዎች ፊት መተማመኛ ምሽግ ነው። አይናፋር፣ ትንሽ የሚናገር፣ መልእክቱን በመታተር ሜዳ ላይ ኳስ በመጫወት ብቻ የሚያሳይ የተግባር ሰው። የመጨረሻው እይታ ትኩረት ሁሉ እንዲያርፍበት አይፈልግም። ኳስ ተጫዋች ከሆነ ሲጫወት ብቻ ይታያል። ከተመልካች ድምጽ ጋር ቀልቦ የለም። አሁን አርሰናል የእንግሊዝ ብሔራዊ ቡድን ሊያጡት የማያስቡት ቁልፍ ተጫዋች ዴክላን ራይስ ነው። የአርሰናልን በራስ መተማመን ጨምሯል። ለመድፈኞቹ ወታደር ለመሆን መጥቶ ትልቅ ጨዋታን ትልቅ ክብርን እይታው በማድረግ የሚመራ ኮከብ ሆኗል። ዴክላን ራይስ አሁን የሚሰራ ሳይሆን የተሰራ መድፈኛ ሆኗል። አርሰናልን ሆኗል። የአይናፋሩን ኮከብ ታሪክ በትሪቡን by Anderson, it's out by Xhaka, but it's not away, it's Rice! Connor in the mix there as well, Dubravka stays on it now! West Ham take the lead! የአርሰናል ተጫዋቾች መተንፈሻ ሳጡት፣ በደስታ ተጠመጠሙበት። ኤምሬትስና ታዳሚው በኩራትና በከፍታ ስሙን በስታዲየሙ አስተጋቡለት። አሰልጣኝ ሚኬል አርቴታ የመወደስ ቃል ወረወረ። አንተን የፈለግነው የመረጥነው ብዙም የከፈልነው በዚህ አይነት ጨዋታ ልንመዝንህ ነው። ተመዘንክ፣ ፈተናዎቹንም አለፍክ ብለው ደጋፊዎች አወደሱት። ባለቀ ሰዓት ከታሪካዊ ተቀናቃኛቸው ማንቸስተር ዩናይትዶች መዳፍ 3 ነጥብ ፈልቅቆ ለመድፈኞቹ ሰጣቸው። እሱ ማንቸስተር ላይ ሲያገባ ኤምሬትስ ተርገበገበ። አንዳች ኃይል ያለው አስደማሚ የደስታ ድምጽ አድማሱን ሞላው። ዴክላን ራይስ ከአርሰናልና ህልሙ ጋር ተገናኘ።
በተሰለፈባቸው የፕሪሚየር ሊግ የመክፈቻ የመጀመሪያ ጨዋታዎች በቻምፒየንስ ሊግና ኮሚኒቲ ሺልድ የፍጻሜ ፍልሚያ ላይ እሱ አርሰናሎች ካሰቡት አንዳችም አላጓደለም። የአማካይ ቦታ ትግሎችን የሚያሸንፈው የጨዋታ ከባቢውን በንቃት የሚቆጣጠረው የቡድኑን አቅም አስተባብሮ አንድ እርምጃ ከፍ የሚያደርገው ሲያስፈልግ ደግሞ የጎሉ ቦታ ላይ ተገኝቶ ከጭንቅ የሚገላግለው መድፈኛ ተገኝቷል ብለው ብዙዎችም መሰከሩለት። የቡድኑ ተገን የሆነው ማጥቃትን የሚያስጀምረው መድፈኛ እየተሰራ ነው። The making of a gunner ዴክላን ራይስ ትሪቡን የኮከቦች ገጽ አርሰናል ለመምጣት ተጠንቅቆና ፈልጎ ወስኗል። ኤምሬትስንና ታላቁን አርሰናልን ለመቀላቀል ብዙ የሚያጓጉ ጥያቄዎችን ባልሰማ አልፏል። የመጀመሪያ አስተያየቱን ያንን ይናገራል። የአርሰናል የታሪክ አካል በመሆኔ እጅግ ደስተኛ ነኝ። ስኬቱ በክለቡ ተጫውቶ ያለፉ ተጫዋቾች ማንነት ስለ አርሰናል ብዙ ይናገራሉ። እኔም ተራ ደርሶኝ ተቀላቅያለሁ። ከክለቡ ተጫዋቾች ጋር ወደ አዲስ ገድል ወደ አዲስ አሸናፊነት እንጓዛለን። እኔ ለዚህ ክለብ የምቆጥበው አቅም አይኖርኝም። ያለኝን ሁሉ ሰጣለሁ። ስናድግ ያልተሸነፉትን መድፈኞች ኢንቪንሲብልስን የአንፊልድ ሮድ ገድላቸውን የሰሩትን ሁሉ ሰምተናል። አርሰናል በልቤ ውስጥ ትልቅ ክለብ ሆኖ ተስሏል። የአርሰናልን በተቃራኒነት የገጠምንባቸው ጨዋታዎች ሁሉ ከባድ ነበሩ። የክለቡ ባህል የሆነው የቬንገር ስልት የሚያምረው የኳስ ቁጥጥር ጨዋታን ያከብድብን ነበር። ደጋፊዎች ድምጻቸው ጎልቶ የሚሰማ ድንቅ ደጋፊዎች ናቸው። የአሁኑ አሰልጣኝ አርቴታም ስራው ይመሰክርለታል። ወደዚህ ክለብ ከመጣውባቸው ምክንያቶች ዋነኛውን ቦታ ለአሰልጣኙ ያለኝ እይታ ይዛል። ወደ ተሻለ ደረጃና ብቃት የሚያሸጋግረኝ አሰልጣኝ እንደሆነ አምናለሁ። አርቴታና ቡድኑ የሚጫወትበት መንገድ፣ የቡድኑ ወጣት ተጫዋቾች አቅም፣ የክለቡ ፍላጎትና ሜዳ ላይ የሚታየው ነገር፣ ደጋፊዎቹ ሁሉም ተደምሮ አርሰናልን እንድመርጥ ምክንያት ሆነውኛል። እስካሁንም በአርሰናል ለተደረገልኝ ነገር አመሰግናለሁ። Declan Rice ይናገራል። That left hand side again, just slips it back to Declan Rice, a bit more central, right footed drive, and it's a third goal, and what a finish! Rice against Ramsdale, 1-0 West Ham. የተከላካይ አማካዩ እንግሊዛዊ ጥር 14 1999 በእንግሊዝ ደቡብ ለንደን ኪንግስተን አፖን ቴምስ ተወለደ። የታዳጊነት የእግር ኳስ ሕይወቱ በቼልሲ አካዳሚ የሚጀምር ነው። ገና 7 ዓመቱ ላይ በ2006 የቼልሲን አካዳሚ ይቀላቀላል። 8 ዓመታትን ካሳለፈ በኋላ በ14 ዓመቱ ሰማያዎቹን በመልቀቅ ወደ ዌስት ሃም አመራ። በእግር ኳስ የሚወደው ተጫዋች ነው። ለቴሪ ነግሬዋለሁ። ወደ ዌስት ሃም ሳቀና ይደውልልኝ፣ ለረጅም ሰዓታት አውርተናል። የማደንቀው አራዬ የሆነ ተጫዋች እሱ እንደሆነ ነግሬዋለሁ ይላል። Yo AFC, let's kick it. Rice, baby. Declan Rice, baby. All right, stop. Stand and date and listen. Mikkel's back with the team reinvention. Declan. በ2017-18 ዌስት ሃም በርንሊን 2-1 ባሸነፈበት ጨዋታ ተቀይሮ በመግባት የዌስት ሃም ቆይታውን ሃብሎ በዋና ቡድን ደረጃ የጀመረው ዴክላን ራይስ በሂደት የቡድኑ ወሳኝና ቋሚ ተጫዋች ለመሆን ቻለ። በአንድ ዓመት ውስጥ 2018 ላይ የተጫዋቹን ተሰጥኦ ያየው ዌስት ሃም እስከ 2024 የሚያቆይ የተሻለ ክፍያ የሚያስገኝ ኮንትራት አቀረበለት። ፊርማዬን ካኖርኩ በኋላ በዌስት ሃም የበለጠ ተደሰትኩ። የዘላለም ክለብ የሚሆን መሰለኝ። ደጋፊዎች ወዱኛል። ለዚህ ክለብ ራሴን መስጠት የመጨረሻ የደስታዬ ምንጭ ሆነ። በ2019-20 ዴክላን ራይስ 38ቱንም የዌስት ሃም ጨዋታዎች ላይ አንድም ደቂቃ ሳያርፍ ተጫወተ። ቁልፍ ተጫዋችነቱን ቀስ በቀስ ያረጋገጠ መጣ። በዌስት ሃም የተጫወተ የእግር ኳስ ተጫዋቾች ያመቱ ወጣት ተጫዋችነትን በ2018-19 የተጫዋቾች ያመቱ ምርጥ ተጫዋችነትን ሽልማቶች አሸነፈ። ለሶስት ተከታታይ ዓመታት የመዶሻዎቹ ያመቱ ምርጥ ወጣት ተጫዋች ክብርን ጨምሮ ከ2017 እስከ 19 ብዙ ክብሮችን አሳካ። በ2019 ታህሳስ ወር ላይ የቡድኑ አምበል ሆነ። በሚጫወትበት ቦታ ኳስ ማስጣል፣ ኳስ በማሰራጨት የተሳኩ ታክሎችን በማውረድ ደጋግሞ የሚጠራ ስም
ዴክላን ራይስ ሆነ። እስከ 2023 ለዌስትሃም 245 ጨዋታ አደረገ። 15 ጎሎችንም አስቆጥሯል። አንዳንድ ጎሎቹ ፍጹም የማይረሱና የተለየ ተጽዕኖ ፈጣሪ ተጫዋች መሆኑን ያሳዩ ሆኖ ዌስትሃምን በታሪኩ የአውሮፓ ሻምፒዮናን ከ1965 በኋላ ለመጀመሪያ ጊዜ እንዲያሳካ በአምበልነት ታላቅ ተግባርን ፈጸመ። የውድድሩ ዩሮፓ ኮንፈረንስ ሊግ ምርጡ ተጫዋች ተብሎም ተመረጠ። Rice has had a goal and squeezed it in! And they're on the back foot here. It's Declan Rice! ከዓለማችን ምርጥ የተከላካይ አማካዮች ዲፌንሲቭ ሚድፊልደሮች ተርታ ስሙ በእጩነት ደጋግሞ ተነሳ። ጠንካራ የማይደክም ሜዳ የሚያካልል በንቃት የሚቀኝ ተጫዋች ነው። ኳስን ተቆጣጥሮ ለመጫወት ተጋጣሚን ኳስ የሚያስጥሉ ተግባራትን በስኬት የሚፈጽም የመሪነት ስብናን የተላበሰ ተጫዋችነቱ የብዙ ክለቦች እይታ እንዲያርፍበት አደረገ። የተለያዩ ሚናዎችን ይወጣል። ጥሩ የኳስ ስርጭት ችሎታም አለው። አደጋን በንቃት የሚያነብና የመከላከል ተግባር የሚጀምር ነው። የጨዋታ ሂደትን ይቆጣጠራል። በዚህም ምክንያት በተለይ አርሰናል አጥብቆ ማንቸስተር ሲቲና ሌሎች ክለቦችም ትኩረታቸውን አሳረፉበት። Space for Antonio, brought it down wonderfully, and it's Declan Rice again. 2 European games. Declan Rice! Oh, it's a brilliant goal for West Ham United! ዴክላን ራይስ ዌስት ሃምን ይለቃል የሚሄደው ወደ አርሰናል ነው የሚሉት የታዋቂው ኮሜንታተር ማርክ ጎልድብሪጅ ቃላት ሲሰሙ አርሰናሎች ደስታቸው የተለየ ነበር። በትግስት ለረጅም ጊዜ ተከታተሉት። የአርሰናል ጨዋታን አንድ ደረጃ የሚያሻሽል ብለው የጠበቁት የራይስ ዝውውር ከሲቲ አስደንጋጭ ፈተና ገጥሞት ግን ደግሞ አርሰናል ካዝናውን በደንብ ከፍቶ ውድ ቢሆንም አስፈላጊ የነበረውን መድፈኛ በመጨረሻ የግሉ አድርጓል። በምርጡ አርቴታ ወጣት ቡድን ላይ ተጨመረ እጅግ ወሳኝ ተጫዋች ሆነ። በፍጥነት ተዋሃደ፣ በደጋፊዎች ተወደደ። የአርሰናልን የአማካይ ስፍራ በአንድ ደረጃ ከፍ እንደሚያደርግ ፍንጭ ሰጠ። በመከላከል ላይ ጠንካራ ግን ደግሞ የጨዋታ ፍሰት ላይ ቁልፍ ሚና ያለው ምርጥ ኳሶችንም የሚያቀብል ጎልም አልፎ አልፎ የሚያስቆጥር ተጫዋች እንደሚሆን አሳየ። በዌስትሃም ያዩትን በኤምሬትስም እንደሚያሳድግ በጥቂት ጨዋታዎች ብቻ አስመሰከረ። አሁን አርሰናሎች መድፈኛውን እየፈጠርን ነው ማለት ጀመሩ። Declan Rice! Declan Rice, brilliant! Rice, he scored! Declan Rice! Tony had come to the near post. Rice, chance! 2-0! Declan Rice! ዴክላን ራይስ ከዌስትሃም ወደ አርሰናል ያመራ የመጀመሪያው ተጫዋች ነው። ከአርሰናል ወደ ዌስትሃም 14 ተጫዋቾች አመርተዋል። ጊዜ የሚዳኘው ነገር እንዳለ ሆኖ ግን 105 ሚሊዮን ፓውንድ ወጥቶበት ወደ ሰሜን ለንደን ያቀናው አንድ ተጫዋች ምናልባትም በፍጹም ከማይዘነጉ የመድፉ ኮከቦች ተርታ ስሙን የሚያሰፍር ሊሆን ይችላል። በቤተሰቦቹ የዘር ሐረግ ምክንያት ከ2019 በፊት ለሪፐብሊክ አየርላንድ ወጣትና ዋና ቡድን ተጫውቷል። አሁን ግን ከእንግሊዝ ብሔራዊ ቡድን ቁልፍ ተጫዋቾች መካከል አንዱ ሆኖ ሶስቱን አናብስት ይወክላል። Goes for the return, Declan Rice! Oh, what a brilliant goal! A dazzling... Cutter in the middle. Rice! Oh, magnificent! The best... Rice, baby. በእድሜ ገና ወጣት ቢሆንም አመታትን በላቀ ደረጃ እንደተጫወቱ ተጫዋቾች አይነት ብስለት አለው። ከእድሜው በላይ የመሪነት የርጋታና የአስተባባሪነት ክህሎቱ ሜዳ ላይ ይታያል። በዌስትሃም 9 ዓመታት የማይረሳ ትዝታና ተጋድሎ ጽፎ ያለፈ የእንግሊዝ ቁልፍ ተጫዋች ሆነ። የመድፈኞቹን ልብ በጥቂት ጨዋታዎች የገዛ ተጫዋች ነው። ዴቪድ ሞይስ በእንግሊዝ ምርጡ የተከላካይ አማካይ እሱ ነው። እናም ደግሞ ስለሱ የበለጠ የሚያስደምመን ገና እየተሻሻለ የሚመጣ መሆኑ ነው ብለውለታል። ያደጋ ኳስን ነጥቆ በፍጥነት ጫናን ከቡድኑ ላይ ይቀንሳል። የተጋጣሚን ሽግግሮች ሰብሮ ለራሱ ቡድን የመተንፈሻና የማሰቢያ ፋታ ይሰጣል። እንደ ንጎሎ ካንቴ የሜዳውን አብዛኛውን ክፍል ያስሳል። የሚያስደንቅ ቁጥር ታክሎችን በስኬታማነት ይወርዳል። ኳስ ያቋርጣል። በሁለት እግሮቹ ይጫወታል። በአየርም በምድርም ኳሶችን ያለ ፍርሃት ይፋለማል። በመልሶ ማጥቃት ካውንተር ፕሬሲንግ እንቅስቃሴዎች ላይ ተጽዕኖ ከፍ ያለ ነው። ራስ ወዳድነት የለውም። ኳስ ከነጠቀ በኋላ የመከላከል እንቅስቃሴን ወደ ማጥቃት የመቀየር ክህሎቱ ይወደስለታል። ይህ የአርሰናሉ መድፈኛ ዴክላን ራይስ ታሪክ ነው።
The Making of a Gunner ዴክላን ራይስ ትሪቡን የኮከቦች ገጽ Declan Mikel, well done, what a night. It is Declan Rice. Oh! Absolutely unstoppable. Probably the best moment in my career so far. Rice! La mette nel 7! La notte da Palazzo! Agora nem se tivesse...